ገበሬዎች ያለ ፍቃዳቸው ለፓርቲ መዋጮ እንዲከፍሉ የተደረጉ መሆኑ ተገለጸ። በጉራጌ ዞን ገበሬዎች ፍቃዳቸውን ሳይጠየቁ በግዳጅ ለፓርቲ መዋጮ እንዲከፍሉ የተደረጉ መሆኑ ተገልጿል። በዚህ ወቅት በዞን በሁሉም ወረዳዎች ግብር መሰብሰብ መጀመሩና ለብልጽግና ፓርቲ በሚል ከግብር ጋር አብረው እንዲከፍሉ መታዘዛቸውን የጄኔን ምንጮች አስረድቷል። ይህን አይነቱ አሰራር አዲስ እንዳልሆነና ገበሬው ለብልጽግና ፓርቲ ተብሎ ቀደም ሲል እንደሚከፍልም ተገልጿል። ክፍያውን በወቅቱ ያልከፈለ ገበሬ ጸረ ልማት የሚል ታርጋ የሚሰጠውና አልከፍልም ማለት እንደማይቻልም ተነግሯል። በተለይም ቀበሌ አካባቢ ያሉ አመራሮች ፓርቲና መንግስት የሚለዩ እንኳ አይመስልም አስገድዶ ክፍያውን ለማስከፈል የሚጣደፉ ናቸው ብለዋል ምንጮች። ብዙኑ ከገበሬዎች በተጨማሪ የመንግስት ሰራተኞች በግዳጅ የፓርቲ ስብሰባና የአባልነት ክፍያ እንዲከፍሉ ይደረጋሉ ተብሏል። ፈቃደኛ ያልሆኑ ሰራተኞች በምንም የመንግስት ዕድል ተጠቃሚ አትሆንም የሚል ማስፈራሪያ እንደሚደርሳቸው ተገልጿል። ብዙኑ በግዳጅ አባል መሆንና ክፍያ መፈጸም ከላይ የወረደ ትዕዛዝ መሆኑ የሚዲያችን ምንጮች አስረድቷል። በተለይም ድሃ ገበሬ ሳይቀር የብልጽግና ፓርቲ አባልነት ክፍያ ያለ ፈቃዳቸው እንዲከፍሉ መደረጉ ከህግ ውጪ መሆኑ ተነግሯል። ይህን አይነቱ አሰራር በየዓመቱ ከግብር ጋር አብረው እንዲከፈል ህግ ተደርጎ ተግባራዊ እየተደረገ ነው ተብሏል። ገበሬው በተለያዩ ጫና ውስጥ ሆኖ ከግብር በተጨማሪ ሌሎች ልዩ ልዩ ክፍያዎች እየከፈለ ባለበት ሁኔታ ነው የፓርቲ ተብሎ ተጨማሪ ክፍያ በግዳጅ እንዲከፍል እየተደረገው ብለዋል ምንጮች።